አሁን የሰማችኋት የ5 ዓመት ታናሽ ናት። ሼፍ ዮሐንስ በቤተሰባችን ሬስቶራንት ውስጥ ታናሽ እህቴ ምግብ እንዳልበላ ሰራተኞችን እያሳመፀችብኝ ነው የሚለው። ቆይ ሼፍ አይደለ አበላም አጠጣ ራስህ ሰርተህ አበላም አልበላም። ይህንን ቪዲዮ ስሰራ በጣም አዝኜ ነው። እንግዲህ እቺ 5 ዓመት ታናሽ እህቴ ምግብ አላበላም። እስልምበል ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ የሆነ ያዛርጉት እስቲ። አትሞቱም። it is not የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም። የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድ ነው። በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዝዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰብ አትችሉም። በቃ like simple as that. So that might be what happened to him እንጂ የምግብ ችግር ነው። ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for. So acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on, scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ like ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ። ይሄ once የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he's a restaurateur. he is very successful entrepreneur. so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ነው። like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል። እንኳን እሱ ይኖረሚን ይሄንን ሼፍ ሳይ ምን እንደተሰማኝ ታውቃላችሁ? እኔ ራሴን ግለ ታሪክ መጻፍ እየጻፍኩ እንደሆነ ታውቃላችሁ። ኦልሞስት ሊያልቅ ነውና በጣም ብዙዎቹ ጎሄድ በጣም ጎበዝ ምናምን ጻፊ ነው ሲሉኝ የነበሩትና አንድ ሰው በደንብ እንደዚህ የሚታወቅ ሰው በጣም ምሁር ሰው በቀደም ሚቲንግ ነበረንና መከረኝ። ምን አለኝ፣ ለምንድነው ይሄ መጽሐፍ ምጽፊው ሲለኝ ከኔ ታሪክ ብዙ ሰው እንዲማር ስለምፈልግ ከልጅነቴም ካሁንም ከተደበቀው ከሳቅ ጀርባ ያለውን እውነት አውቆ እንዲማር ስለሚፈልግ ምናምን ስለው ልብስሽን ለብሰሽ አውርተሽ ይሄ ነው ታሪኬ ብለሽ ሰው መማር ካልቻለ አውልቀሽ ጠባሳሽን እያሳየሻቸው ይሄ ነው ብትያቸው መጠቋቆሚያና መሳቂያ ነው የሚያረጉሽ። ስለዚህ ጠባሳ አንዳንዴ አውልቆ ማሳየት ለሰዎች ትምህርትን አይሰጥም። የሆነ ቀን አስተምራለሁ ብለሽ መሰደቢያ ወይም ደግሞ ችግርሽን መሳለቂያ ደሞ አንቺ እንዳትባይ ተጠንቀቂ ያለና ይሄ ሼፍ በጣም የሚገርም ሬስቶራንት ነበር የነበረው። መቼም እሱ ያንን የመሰለ ምግብ እየሰራ ዛሬ ላይ ምግብ ይርበዋል ብሎ ማሰብ ከባድ ነው። በጣም ኩል፣ በጣም ማቹር፣ በጣም ዘናጭ፣ በጣም ጽድት ያለ ሰው ነው። ጥያቄ የለውም አይደለ? ስለዚህ መናገር ስላልቻለ ነው ይመስለኛል ዛሬ ያንን ነገር ትቶ አውልቆ ጠባሳውን ሊያሳየን ሲመጣ ብዙዎቻችን ይወት አለንና ዛሬ የመከረኝ ምክር የመጻፉ ገባኝ። በጣም ነው ገባኝ። ቶርቲሊኒ ለመብላት አብረን እንዘጋጅ። ውጣ ከዚህ እንኪ አንቺ ስላልሽ ነው እበላለሁ። ያጊያ ቶርቲሊኒ እንደከለከለችን ተመልክታችኋል። በ48 ሰዓት ውስጥ ቶርቲሊኒ ተስተካክሎ በህዝብ ፊት ካልተሰጠኝ ሚስጥር ነው የምዘረግፈው። ዲፕ ነኝ እኔ የምልህ ተንኮሱ ድሮ ከነበርክበት ግቢ ለምን ወጣ? አስቸግሩኝ። ምን አረጉ? ዘይት አንዴ በሲኒ ወይ ልጅ ልካሉ፣ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ
ኧረ እባክህ እነዚህ ይገሉኛል ብዬ ፈራውና ወጣው። ምን ችግር አለው? አሰጣቸው። ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ችግራቸው። እውነት አታስቀኝ። በቃ ለዛ ነው የወጣው። እዚህ ይሻላል። ዱርዬው ወንድነት ታ ነው ጀማ አይደለም ድመት። ዱርዬው ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ ስለ አንተ ገመና። ግጥሜን ስገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያያለሁ። ምድሩ አይን አለው ማን ያይ የለውም እላለሁ። አባ ምን ነው? በጣም ይገርማል። በጣም ይገርማል። ምን እንደታውቃለህ? አንድ የሆነ ሰው ና አለኝ። ምንድነው ብዬ እኔ አድናቆት ነው ምናምን ብዬ ጠጋ ስል ለካ የአርሰናል ደጋፊ ነው። ምንድነው ምናምን ስለው አንተ የማንቸስተር አቀንቃኝ ምናምን አለኝ። ከዛ እኔ ምንድነው ይሄ ነገር ምናምን ስል ግብ ተፈጠረ ምናምን ነገር። አልትራ 24 24 ሃውርስ ስልክ ወሰዱብኝ፣ ሳምሰንግ ማለት ነው። ከዛ በኋላ ግብ ምናምን ተፈጠረ። እንዴት የአርሰናል ደጋፊ እንዴት እንደዚህ አርሰናል ሲሸነፍ የምናለቅስ ተሆነ፣ ማንቸስተር ሲሸነፍ ትምህርት ምን ቀር ተሆነ፣ ለምን አገራችን ወዴት እንደሆነ እየሄደች እንደሆነ አናውቅም። ግን ምንድነው እኔ አርሰናል ደጋፊዎች ጓደኞቼ ናቸው፣ እነሱ ናቸው መሰለኝ የወሰዱት። ይገርማል። እና እኔ እንጃ እንደዚህ ጓዛችን እንደዚህ የሚቀጥል ከሆነ እኔ እንጃ እንደዚህ ነው ብዬ አልነግርህም። እና አሁን እሺ ምን በምን ልትጠቀም ነው? ሊያዛታ እጂ አየር እስኪ በለግድ ይሄን ይዘዋለሁ። አርቲስት አትሆኝም፣ አርቲስት አታውቂም። አዳሜ አሁን የምሰራውን ፊልም ታያለሽ። አያልፍላትም። ለሰው ስኬት ሲሆንማ ቤትሽ ትቀረቀራለሽ። አዳሜ አዎ የሰው ልክ የማያውቅ አዳሜ። ይሄ አብሮ ኖርሽ ነው ስትለው ልጅ አይደል እንዴ? አበሩ ዲዮናል እኮ አይሆንም። ዲግላይ እንደረገ ይሆናል እኮ እኛማ ይብላል ለእናንተ እንጂ እኔማ ኃላፊ ነኝ። ሊድ አክተር ኢንዳክሽን እሱ ነው የሚሰማኝ። በማቲያቶ ነው። ኧረ ቀስ መሬቱን እንዴ ቀስ በይ እንጂ መሬቱን አጩብኝ ካራክተር ውስጥ ላይ ለራሴ አጩብኝ። ምንድነው ቅናተኛ? አንተም ታሊካ ነው እምቢ አሉ እንዴ? ዲክላይን አረጉ አትሆንም ማለት ጸጉርን እንኳን አላስገቡልኝ። ኧረ እባክሽ ልጨርሽ መጥቼ ነው። ሊጨርሱ ነው እንጂ ሊጨርሱ ነው ህልሜ እንደሚጨርሱ። ኧረ ቀስ በይ እንዳትደፊ። እንዲህ ከምትቻኩ በያንጓ አትሄጂ። አዎ እስከ 30% ባነሰ ዋጋ እኮ በያንጓ ሜር ትችላለሽ። ደግሞ ያንጓ አዲስ 30 ሚሊዮን ፕሮሞ ከተጠቀምኩ የመጀመሪያ ጉዞ ላይ 30% ዲስካውንት አገኛለሁ። እሱ ግን የሚሆነው አፕሊኬሽን ወርደሽ ተጠቀሚ ብቻ ነው። ገርሻ ያ ዳይሬክተር ደረስ። በቃ እናንተ ውጡ። በቃ መጣሽ። በቃ ዘጋ ቁጭ። ጀርባሽን ነው የምፈልገው። እሺ ጀርባሽን ፊትና ጀርባ አይለይሽ። እናት ጀርባን አይተው ደህና አደርክ ይበሉ። ወይኔ ቡና መጠጫ በባዶ መጠጫ ነው። እኔ የማገባት ሚስት ይኸውልሽ ብዙ መስፈርቶችን ማሟላት አለባት። you know what ዝም ብሎ አንድ ኦርዲናሪ ሰው ላገባ አልችልም። ያው ዋናው እኮ አሜሪካ ማን ነው? ትዳሩ እኮ ነው፣ ፍቅሩ እኮ ነው ዋናው። እስቲ አሁን ምን ታለንት አለሽ ነው ገብቶሻል? እስቲ ግጥም ኦር ፖኤም ግጥም የፍቅር ወላፈን ቢለበልበኝም እናቴ ትሙት እወድሃለሁ። አይገርምም? ሌላ የተሻለ ሙዚቃ ምናምን ነገር አይደል? ሙዚቃ ሳምቲም ቆሚ ጉንፋን ሌላ ነገር የለሽም ወይ? ስፖርት ላይ ምናምን ሌላ ታለንት የለሽም? ምን ማለት አላየኸኝም? ኤክሰርሳይዝ ያደግንበት ነው። ሾለ አይ ዶንት ቲንክ ሶ አይሆንም። እሺ በምን ነው የምትታጠቢው? ደህና ነገር የለሽም? በአይፓስ ጸረ ባክቴሪያ ሳሙና ነው የምታጠበው። ፈራው አባ ታምነኛለህ? አዎ አምናሃለሁ። በልና ልጄ መጀመሪያ ትምህርት በማንም ሰው ላይ አትማመን። በጣም ናፍቀሽኛል። ለምን ከስራ ቀርተን አብረን አንሆንም? ብዙ ስራ አለብኝ። ሰሞኑን ስራ ቀዝቅዟል ስትያል ነበር። ቀዝቅዘህ የቀረው አንተ ብቻ ነህ። ምን ማለት ነው? ምን ማለቴ እንደሆነ በደንብ ታውቀዋለህ። ምን ነው ጭቅጭቅ የሰለቸው? ወጣኝ። አንተማ መስክፉ ይወጣል።
ስራን እየሰራ የልብን እያደረክ ተቅለስለስ እንጂ። ዛሬ ምን ሆነሻል? ይህንን ያህል ዓመት አብረን ስንኖር ለውጥ የታየህ ዛሬ ነው? ማውራት ካቆምን እኮ በጣም ብዙ ጊዜ አልፎናል። አላናግር ስትኝ እኮ ነው ዝም ያልኩሽ። ታዲያ ምን ነው ዛሬ? ዝም ስል ዝምታዬ ያናድድሻል፣ ስናገር ደግሞ አነጋገሬ ደስ አይልሽ። እሺ ምን ማድረግ ነው ያለብኝ? ማድረግ የሚገባህን እኔ አይደለሁም የምነግርህ። ዛሬ ፍቅሬን የምገልጽበት ቀን መጣች። የኔ ድኩላ መጣች። እሺ ለምንድን ነው እንደዚህ አጣድፌ የጠራኸኝ? የኔ ፍቅር ታገቢኛለሽ? ገና 3 ቀናችን እኮ ነው። ትዳር ሲጣደፍ ነው አሪፍ። ሳንጠናና ያው እኔ ብታጠኝኝ ራሱ ምገባሽ አይነት ሰው አይደለሁም። ውል የለኝም፣ ውስብስብ ነኝ። ለነገሩ ልክ ነህ። በጣም ጠማማ ሰው ነህ አንተ። ደግሞ እንደዚህ ተገትረ ነው የምትጠይቀኝ? አትንበረከክም? ለመንበርከኩ ብዙ አልቸኩልም። ያው ከተጋባን በኋላ በስቃይ ማንበርከክሽ ይቀራል። እሱማ ከጠገብኬት ይቀርላል። እጠብቃለሁ። ሳይዜንም አታውቀውም። ያው ከሌባ ላይ ነው የገዛሁት። በቃ ይሄን መጅ የሆነ እጅሽን እናስሞርደዋለን። በዚህ ግን እክስሻለሁ። የኔ ፍቅር የቤቱን ካርታ በስም ያዞርክልኝ? አንቺ ሻቲማ እላለሁ። እኔ አልልም። ኦ ማይ ጋድ! ባለፈው የወደድኩትን መኪና ገዝተህልኝ ሊብሬው ነው? አይ በሬው ነው። ምንድን ነው? ለጫጉላችን የምንሄድበት ቦታ ነው። ብስራተ ገብርኤል የሚገኘው አዶት ሲኒማ። እዛ ምን አለ? ክፈችው። እኔ አላምንም። አባቴ መልቲ ቲያትርን ለጫጉላችን ስጦታ ሰጠ? አዎ። ዘወትር 11 ሰዓት ተኩል ላይ መልቲ ይታያል። አንተ ዓለም ላይ ካሉ ወንዶች ሁሉ ምርጡ ነህ። አገባሃለሁ፣ እወልድልሃለሁ። ላስብበት። በቃ የኔ ፍቅር እንሂድ። አትጣደፊ። ዘወትር 12 ሰዓት በአዶት ሲኒማ መታየት ጀምሯል። ሁላችሁም ተጋብዛችኋል። ዛሬ ፍቅሬን የምገልጽበት ቀን መጣች። የኔ ድኩላ መጣች። እሺ ለምንድን ነው እንደዚህ አጣድፌ የጠራኸኝ? የኔ ፍቅር ታገቢኛለሽ? ገና 3 ቀናችን እኮ ነው። ትዳር ሲጣደፍ ነው አሪፍ። ሳንጠናና ያው እኔ ብታጠኝኝ ራሱ ምገባሽ አይነት ሰው አይደለሁም። ውል የለኝም፣ ውስብስብ ነኝ። ለነገሩ ልክ ነህ። በጣም ጠማማ ሰው ነህ አንተ። ደግሞ እንደዚህ ተገትረ ነው የምትጠይቀኝ? አትንበረከክም? ለመንበርከኩ ብዙ አልቸኩልም። ያው ከተጋባን በኋላ በስቃይ ማንበርከክሽ ይቀራል። እሱማ ከጠገብኬት ይቀርላል። እጠብቃለሁ። ሳይዜንም አታውቀውም። ያው ከሌባ ላይ ነው የገዛሁት። በቃ ይሄን መጅ የሆነ እጅሽን እናስሞርደዋለን። በዚህ ግን እክስሻለሁ። የኔ ፍቅር የቤቱን ካርታ በስም ያዞርክልኝ? አንቺ ሻቲማ እላለሁ። እኔ አልልም። ኦ ማይ ጋድ! ባለፈው የወደድኩትን መኪና ገዝተህልኝ ሊብሬው ነው? አይ በሬው ነው። ምንድን ነው? ለጫጉላችን የምንሄድበት ቦታ ነው። ብስራተ ገብርኤል የሚገኘው አዶት ሲኒማ። እዛ ምን አለ? ክፈችው። እኔ አላምንም። አባቴ መልቲ ቲያትርን ለጫጉላችን ስጦታ ሰጠ? አዎ። ዘወትር 11 ሰዓት ተኩል ላይ መልቲ ይታያል። አንተ ዓለም ላይ ካሉ ወንዶች ሁሉ ምርጡ ነህ። አገባሃለሁ፣ እወልድልሃለሁ። ላስብበት። በቃ የኔ ፍቅር እንሂድ። አትጣደፊ። ዘወትር 12 ሰዓት በአዶት ሲኒማ መታየት ጀምሯል። ሁላችሁም ተጋብዛችኋል። ዛሬ ፍቅሬን የምገልጽበት ቀን መጣች። የኔ ድኩላ መጣች። እሺ ለምንድን ነው እንደዚህ አጣድፌ የጠራኸኝ? የኔ ፍቅር ታገቢኛለሽ? ገና 3 ቀናችን እኮ ነው። ትዳር ሲጣደፍ ነው አሪፍ። ሳንጠናና ያው እኔ ብታጠኝኝ ራሱ ምገባሽ አይነት ሰው አይደለሁም። ውል የለኝም፣ ውስብስብ ነኝ። ለነገሩ ልክ ነህ። በጣም ጠማማ ሰው ነህ አንተ። ደግሞ እንደዚህ ተገትረ ነው የምትጠይቀኝ? አትንበረከክም? ለመንበርከኩ ብዙ አልቸኩልም። ያው ከተጋባን በኋላ በስቃይ ማንበርከክሽ ይቀራል። እሱማ ከጠገብኬት ይቀርላል። እጠብቃለሁ።
ሳይዜንም አታውቀውም። ያው ከሌባ ላይ ነው የገዛሁት። በቃ ይህን መጅ የሆነ እጅሽን እናስሞርደዋለን። በዚህ ግን እክስሻለሁ። የኔ ፍቅር የቤቱን ካርታ በስም ያዞርክልኝ። አንቺ ሻቲማ እላለሁ። እኔ አልለም። ኦ ማይ ጋድ ባለፈው የወደድኩትን መኪና ገዝተህልኝ ሊብሬው ነው? አይ በሬው ነው። ምንድን ነው? ለጫጉላችን የምንሄድበት ቦታ ነው። ብስራተ ገብርኤል የሚገኘው አዶት ሲኒማ። እዛ ምን አለ? ክፈችው። እኔ አላምንም አባቴ። መልቲ ቲያትርን ለጫጉላችን ስጦታ ሰጠህ? አዎ ዘወትር 11 ሰዓት ተኩል ላይ መልቲ ይታያል። አንተ ዓለም ላይ ካሉ ወንዶች ሁሉ ምርጡ ነህ። አገባሃለሁ፣ እወልድልሃለሁ። ላስብበት። በቃ የኔ ፍቅር እንሂድ። አትጣደፊ። ዘወትር 12 ሰዓት በአዶት ሲኒማ መታየት ጀምሯል። ሁላችሁም ተጋብዛችኋል። ዛሬ ፍቅሬን የምገልጽበት ቀን መጣች። የኔ ድንኩላ መጣች። እሺ ለምንድን ነው እንደዚህ አጣድፌ የጠራኸኝ? የኔ ፍቅር ታገቢኛለሽ? ገና 3 ቀናችን እኮ ነው። ትዳር ሲጣደፍ ነው አሪፍ። ሳንጠናና ያው እኔ ብታጠኝኝ ራሱ ምገባሽ አይነት ሰው አይደለሁ። ውል የለኝም፣ ውስብስብ ነኝ። ለነገሩ ልክ ነህ። በጣም ጠማማ ሰው ነህ አንተ። ደግሞ እንደዚህ ተገትረ ነው የምትጠይቀኝ? አትንበረከክም? ለመንበርከኩ ብዙ አልቸኩልም። ያው ከተጋባን በኋላ በስቃይ ማንበርከክሽ ይቀራል። እሱማ ከጠገብኬት ይቀርልሃል። እጠብቃለሁ። ሳይዜንም አታውቀውም። ያው ከሌባ ላይ ነው የገዛሁት። በቃ ይህን መጅ የሆነ እጅሽን እናስሞርደዋለን። በዚህ ግን እክስሻለሁ። የኔ ፍቅር የቤቱን ካርታ በስም ያዞርክልኝ። አንቺ ሻቲማ እላለሁ። እኔ አልለም። ኦ ማይ ጋድ ባለፈው የወደድኩትን መኪና ገዝተህልኝ ሊብሬው ነው? አይ በሬው ነው። ምንድን ነው? ለጫጉላችን የምንሄድበት ቦታ ነው። ብስራተ ገብርኤል የሚገኘው አዶት ሲኒማ። እዛ ምን አለ? ክፈችው። እኔ አላምንም አባቴ። መልቲ ቲያትርን ለጫጉላችን ስጦታ ሰጠህ? አዎ ዘወትር 11 ሰዓት ተኩል ላይ መልቲ ይታያል። አንተ ዓለም ላይ ካሉ ወንዶች ሁሉ ምርጡ ነህ። አገባሃለሁ፣ እወልድልሃለሁ። ላስብበት። በቃ የኔ ፍቅር እንሂድ። አትጣደፊ። ዘወትር 12 ሰዓት በአዶት ሲኒማ መታየት ጀምሯል። ሁላችሁም ተጋብዛችኋል።